በድጋሜ ደግሞ ሄርሜላ ለአብርሃም እዛ ጋ እኮ ፎቶችን ግድግዳ ላይ ስታየው ፎቶ ብርቅ ነው እንዴ? እንዴ ምን ሆነሻል? ፖስት ካርድም እኮ እንዲህ ይለጣጠፋል ግድግዳ ላይ አይደለም? የአንቺ ቤት ግድግዳ ላይ ማለት ነው። በየፎቶ ቤት እኮ የብሔር ብሔረሰቦች ፎቶ ተለጣጥፎ አለ። በፎቶ ነው እንዴ እንትን የምትለው? እና እዛ ጋር የበፊቱን ህይወት ትተህ ከኔ ጋር አዲስ ህይወት ጀምረክ ነበረ። ስለዚህ ከኔ ጋር ማቆም ያለብክ አንድ አሳማኝ ነገር ነግረኸኝ ነው አለች። ፈልገሽ እኮ የመጣሽው አንቺ ነሽ፣ ሄርሜላ የምትባዩ ሴትየው ማለት ነው። እግዚአብሔርን በግድ እኮ አብርሃምን ያስገደድሽው እኮ አንቺ ነሽ። ዛሬ ከኔ ጋር የምታድረው ናፍቀኸኛል እያልሽ እኮ አብርሃምን ያስገደድሽው አንቺ ነሽ። ሆቴል ለሆቴል ቁምጣሽን አድርገሽ ስትዞሪ የነበረው እንደ ውሻ ስትከተይ የነበረው ሴሰኝነትሽና ዝሙትሽ፣ እውነቴን ነው ስሜትሽ ጭንቅላትሽ ላይ ስለወጣ ሴጣን ስራው ይሄ ስለሆነ ማለት ነው። ገብቶሻል? ሴጣን ደስተኛ የሆኑ ሰዎችን ማለያየት ነው። ስለዚህ አንቺ ዋናዋ የቀይ ሴጣን ነሽ እዛ ጋ ማለት ነው። እውነቱን እናውራ ከተባለ ቤተሰብም ቢሆን ገብቶበት ሽማግሌም ያለችውን ብቻ ቪዲዮን አስገብቼዋለሁ። በደንብ ተመልከቱት፣ በደንብ ስሙት ማለት ነው። ሽማግሌም ቢሆን በመሃል ገብቶበት አሳማኝ ነገር ልትነግረኝ ይገባል። እዚህ ጋ የጀመርከው ህይወትስ አያሳዝንም ወይ አላለችም? ድንጋይ ራስ በመሆንሽ ነው እንጂ እውነቴን ነው። አንደኛ ጥፋት እየሰራሽ ነው፣ ፈጣሪ የማይወደውን። ሄርሜላ ጭንቅላት ታለሽ። አሁንም ቢሆን ትዳር ካለው ወንድ ላይ አብርሃምን ብቻ አይደለም እምልሽ፣ ትዳር ያለው ልጅ ያለው ወንድ ፊት የምትሉ ሴቶች እውነቴን ነው ትምህርት ልትወስዱ ይገባል። ለእናንተ አይሆናችሁም። ሄርሜላ ልጅ ከሌለሽ ከዚህ በፊት ትዳር አይተሽ የማታቂ ከሆነ ትዳር ካለው ወንድ ጋራ ምን ያልከሰከሰሻል? ሩታን ፈቷታል እንኳን ብትይ በልጃቸው ጉዳይ ተመልሰው እየተገናኙ ነው። አንቺ ደግሞ አብርሃምም እንደዚህ በፍቅር ብን ብለሽ እንደ ነፋስ የምትወጂው ከሆነ እዛ ጋር ለአንቺ ጥሩ ስሜት አይሰማሽም። አባት ከልጅ ጋር ሲገናኝ፣ እናት ልጅን ለአባት ይዛ ስትመጣ፣ አብረው መዝናኛ ቦታ ይዘው ሲሄዱ እናቱ ያኔ እኮ አንቺ ትጨልያለሽ፣ ጥሩ ስሜት አይሰማሽም። ደግሞ የተዋለደ መቼም ቢሆን አይለያይም። እኛ ብዙዎችን እኮ አይተናል። ከ16 ከ18 ዓመት በኋላ ትዳር ሳይዙ ለልጃቸው ሲሉ ማለት ነው ሁሉንም ጥለው ታርቀው በደስታ እየኖሩ ያሉ ልጅ ድረው ያሉ አሉ፣ በአካባቢያችን ማለት ነው በእውነት። እና እንዴት ነው አሁን ተመልሰ ከሩታ ጋር የምትሆነው ብላችሁ እዛ ጋር ልዑልን ማሰብ እኮ አለባችሁ። የቡዜ ደግሞ ጭንቅላቷን መነቅነቅ። አዎ ልክ ነሽ እኮ ሄርሜላ። አሁን የጀመረውን አዲስ ህይወት ትቶ እንዴት ከቀድሞው ከልጁ እናት ጋር ይመለሳል? አብርሃምም እኮ እያለ ነው። ምን ነው ቡዜ አንቺስ ይሄንን ትዳር አብረን እንድንኖርን እና ሩታን ትፈልጊ ያልነበረም ወይ? ምን ነክቶሽ ነው እህቴ? እያደረጋችሁ ያላችሁትን ነገር ምንም አልጣመኝም። ስለዚህ እኔ ሚስቴና ከልጄ ጋር ደስተኛ ነኝ። ታውኝ፣ አላበድኩም፣ አልደነዘዝኩም አለ። ደህና ነኝ አላችሁ። አብደካል። በግድ ያልታመመውን ልጅ ታመካል፣ ደንዝዘካል። ታዲያ ተደነዘዘ። ስንት ጊዜ ነው የአንቺ ወንድም ጤናው እያላችሁ 2 ወር ሙሉ እንግዲህ አንድ ደህና ቦታ ሳትወስዱት ማለት ነው። ውሸት ስለሆነ ነው እንጂ የታመመ ቢሆን ዝም ብሎ የሚያየው ሰው ሳለ እውነት እንደዛ ደንዝዞ ቢሆን ኤፍሬምስ ዝም ይለዋል? እውነት እንደዛ አሞት ቢሆን ጋሽዬስ ዝም ይላል? እውነቴን እኮ ነው። ማንም ዝም አይልም እንዴ። እህት ማዘሩም ራሱ ዝም አትልም። ያየ ሰውም ዝም አይልም። ገብቷችኋል? እውነት ታሞ ትክክለኛ ታሞ ቢሆን ነበር ቢሆን ነው የምላችሁ፣ ግን አልታመመም። ኧረ ፈጣሪ ልቦና ይስጣችሁ። የሰው ትዳር ላይ የገባችሁ እንደ ሴጣን እንደዚህ የምታጠፉ ሰዎች በእውነት በጣም ነው የምትገርሙትና መጨረሻ ላይ እንግዲህ
ድራማ ነው ብላችሁ ትመጡ ይሁን የሌላ ሰው ታሪክ ነው ብላችሁ ትመጡ ይሁን እውነትም ደግሞ እኔ ሌሎቹ ድራማ እየሰሩ ነው እያልኩ ያለሁት እሱን ነው። ቡዜ አሁን ላይ ትክክለኛ እውነቴን ነው። ሩታና አብርሃም አንድ ጋር እንዲሆኑ በፍጹም የማትፈልገው ዋናዋ ትልቋ ሴጣን ቡዜ ናት። በነገራችን እግዚአብሔርን ዋናዋ ማለት ነው። ዳኒ ዝም በሉት፣ እዛ የነፈሰበት ቦታ ነው ዝም ብሎ የሚያራግበው ማለት ነው፣ በማይመለከተው ቦታ ገብቶ። ሄርሜላም እዛ ጋር ሽንጥሽን ገትረሽ ስትከራከሪ እዛ ጋር እኮ ወይ በ80 ያገባሽ ባልሽ አይደለም። ምንም አይነት ውል የላችሁም። በልጅ ነው እንዳቲ እንግዲህ ልጁ ራስሽን ከአንዴም ሁለቴ ራስሽን ሳትሽ ተብሎ አቤላ ያው ሆስፒታል አስገባሽ፣ ልጁ ወረደ ተብሏል። እንደው በሱ እንኳን እንዳትይዡ ማለት ነው። 80ም ባይኖር አሁን ሩታና አብርሃም ድብና አድርጋ ይውላችሁ። እውነቴን ነው የምላችሁ። ልጃቸው ራሱ 80ዋ ነው ልጃቸው። አሁን በመጣው ህግ ማለት ነው። አብራችሁ 3 ወር ተኖራችሁ ያው ባል ነው። በዚህ ላይ ደግሞ ሩታ ልጇ አለ፣ ብዙ ፋይሎች አላት። ሄዳ ያንንም የበፊቱን የ80ውን አምጥታ ኮፒው እጇ ላይ ቢኖር ኦሪጂናሉ እጇ ላይ ቢኖር ምን ታውቃላችሁ? ምንም አታውቁም። የምታውቁት ጉዳይ የለም። ሩታዬ ደግሞ ይሄንን በቅርብ አድርጋ እውነቴን ነው ስታጨበጭቡ የነበራችሁ በሙሉ አንጀታችሁ ሮር ድብን እንዲል ነው የምፈልገው። በእውነት አብርሃምና ሩታ መቼም እንዲለያዩ አሁንም ቢሆን አንፈልግም። በእውነት ኤፋዬ አንዳንዴ እኮ የትንሽ ትልቅ ነክ፣ የትንሽ ትልቅ የሀገር ሽማግሌ እኮ ነክ። በእውነት መልካም ነገር መስራት ነገ ለራስ ነው። መልካም ነገር መመኘት ለራስ ነው። መልካም ተመኝ መልካም እንዲሰጥክ ብሏል መጽሐፉ ማለት ነው። በቃ ተንኮል አይደለም። እዛ ጋር አንዱ ስለፈታ የኔም ትዳር ፈትቼ ፈትሆኜ እንደዚሁ ከፈለኩት ጋራ የተልከሰከስኩ እንዲኖሩ የሚጋፋፋ እህትና ወንድም ምን ያላየሁም። ይሄ አሁን ዴቭ ራሱ ይሄ በአንተ ትዳር ላይ የሆነ ቢሆን እውነት ይሄን ዝም ብለህ ትመለከተዋለህ? የሚስትክ ወንድም መጥቶ እንዲህ ቢበጠብጥ እሺ ብለህ ትቀበላለህ? አትቀበልም። ሚስቴ ናት ብለህ እኮ ነው ድርቅ የምትለው። ገብቶካል? የልጆቼ እናት ናት ማለት እኮ አይቀርም። በሰው ላይ ሲሆን ግን ለምንድን ነው የሰው ቁስል ላይ እንዲጨው ለመነስነስ የሚያቃጥል ነገርን ለመስደድ የምትሮጡት? በእውነት እዛ ጋር እንግዲህ እንደተመለከት ነው ተወዬና ሶፊ ወይም ደግሞ ቅመም ቻናል ታውቃላችሁና በጣም ብዙ ነገር እየሰሩ ነው። አይታችሁ ከሆነ እኔ በጣም አንዳንዴ ሃይማኖትስ ይፈቅዳሉኝ? አብሶ ለተወዬና ለሶፊ ነው የምለው። ሶፊ ሳይሆን በብዛት ይሄን ነገር የሚሰራው ተወዬ ነው። ሃይማኖትስ ይፈቅዳሉኝ? እኔ ቆይ በቃ ሰው ሃይማኖቱን ትቷል ማለት ነው? እስኪ ንገሩኝ። እንደው እዛ ቤት ሄዳችሁ ኮሜንት የምትሰጡ አላችሁና የሚሰራው ስራ ጥሩ ነው ብላችሁ ትመለከቱታላችሁ፣ ታምኑበታላችሁ። እኔ አላምንበትም። ለምን እንደሆነ ገባችሁ? የሚሰራው ስራ ልክ አይደለም። አንደኛ በሃይማኖትም ሆነ በግለሰብም በምንም በጣም አጸያፊ ነገር ነው። እዚህ ጋር ደግሞ በእነሱ ፎቶ እና የእነሱን ቪዲዮ እየቆራረጠ መሀል እያስገባ የአንዲትን ሚስኪን እናት ልጇን ለማሳደግ ትዳሯን ለማዳን የምትሯሯጥን ሴት ስም እያጠፋ ነው። እውነቴን ነው። ይሄ ነገር ሩታዬ ኃይልት ይገባል እንጂ ነገም ከዚህ የባሰ ያንቺን ውድቀት የሚመኙ ለእነሱ መንገድ እየከፈተ ነው። በእውነት ይሄንን አብርሃምን ቢሆን አይቶ ዝም ማለት የለበትም። ከሩታዬ ጎን ያላችሁ ወንድሞችም ዝም ማለት የለባችሁም ማለት ነው። እኔ በእውነት ይሄ ነገር ወደ ሌላ እንትን ነው የሚሄደው። እንደዚህ የሚያረጉ ሰዎች ሊቆጠቡ ሊታገዱ ይገባል። በቃ ቀይ መስመር ነው ያለፍከው ተብሎ
ሊነገራቸው ይገባል። ስህተታቸውን ሊያምኑ ይገባል። ልክ ሩታ የአብርሃም ፎቶ እንግዲህ ከልጁ ጋር አድርጋ እንዳስቀበረች እነሱ ቆፍረው እንዳወጡት ምናልባት አንተ አሁን ስለ ሩታ የአብርሃም ፎቶ እንደቀበረች ስታወራ አንተስ ብትሆን ይሄን ነገር ያስደረክበት ስለሚበልጣችሁ የእናንተ ታናናሽ ነው አብርሃም እናውቃለን። የሶፊ እና የቶፋ እንግዲህ አብርሃም ገና ሩታ የመጣይ ሰሞን እነ ቶፋ እንኳን ቻናል ነበራቸው። አይታችሁ ከሆነ እንግዲህ እኔ የምለው ይሄ ሁሉ የአንድን ሰው ፎቶ እንትን ለማለት ነው። ሴቱም ወንዱም እንደዛ በቃ በጀማአ እንደዛ ሲንጫጩ የነበረው ቶፋ ቤት ቶፋ ቻናል ላይ ማለት ነው። እና የአብርሃምን ፎቶ እውነቱ እንዳይወጣ ሰርቃችሁ አምጡ ተብሎ በካሜራማኑ በኩል 200,000 ብር ድርድር አድርገዋላል። የውሸቱ ውሸት ማለት ነው። በእውነት ይሄንን የሩታዬ ወንድሞችም ቶፋ ኃይል ይባል ይገባል። አዎ ኃይል ይባል ይገባል። የብልግና ነው፣ ውርደት ነው። የአንዲትን እናት ስም እያጠፉ የራስን ህይወት የራስን ደስታ መጠበቅ ያስጠላል። እንደው እውነት አንተ እንደው ዱዓ ስታረግስ እንደ ወደ መስጊድ እንኳን ስትሄድ ይሄንን ነገር የሰውን ስም እያጠፋክ ምን ብለክ ነው? መልካም ነገር ተመኝላቸው። ወጣቶች ናቸው፣ መንዘላዘል የለባቸውም። እኛ አብርሃም ጥላቻ የለብንም፣ ግን ወደ ትዳር ወደ አቋሙ እንዲመለስ ነው። ጥፋተኛዋ ሄርሜላ ናት፣ መሀል የገባቸው እሷ መረገጥ አለባት። ለምን እንድትስተካከል ለእሷ ልብ የሰጠቻት ቡዜ እንደሆነችም ይኸው እየተመለከትን ነው። እግዚአብሔርን እና ምን ልላችሁ ፈልጌ ነው እንግዲህ አይታችኋል። ቪዲዮ በጣም የሚገርም ነው። ብዙ ጊዜ ከሰው ህይወት አልወጣ ያለችው ሄርሜላ ናት ማለት ነው። እና ሄርሜላ እንግዲህ ሆቴል ለሆቴልም ያው ቁምጣ እየለበሰች ወደ አብርሃምን እንደ ውሻ እየተከተለች ያው ብዙ ቦታ ስትሄድም አይተናል ማለት ነው። የዚህ ቁምጣ የለበሱ ቀን ራሱ በጣም ነበረ የተደናገጠችው። እንዴት መጣሽ? ጠጥተሽ ነው ወይ የመጣሽው? እስከ ማለት ሩታን እየተናገረች ነበርና ምን ማለት ነው? ምን ትሰሪያለሽ አንቺ እዚህ ብላ በጣም እንትን ብላ ነበረ። እሷማ የመጣሁት የልጅ አባት ጋር ባሌ ጋ ነው ስትላት ደነገጠች። እንዴት እንደዛት ያለሽ? አሁን ለኔ ጮኛዬ ነው ጨዋታው። እንግዲህ ያኔ እንኳን ቀለበት የሚባለውን ነገር አላደረገላትም ነበረ አብርሃም። አሁን ላይ ሄርሜላ እንግዲህ ዛሬ ትልቅ ድግስ ይጠብቅሻል። ትልቅ ሰፕራይዝ ማለት ነው። ጉድሽን ትሰሚያለሽ። አብርሃም ከልጁና ከሚስቱ ጋር አንድ ጋ ሊሆን ነው። እኔ ደስ ብሎኛል። እውነቴን ነው፣ ደስ ብሎኛል። የሰው ደስታ የማያስደስተው ሴጣን ብቻ ነው ማለት ነው። ሴጣን ብቻ ነው። ስለዚህ ሩታዬ እውነት አንቺ እኮ ትችያለሽ። አንቺ እኮ አንድ ጀምሪ እንጂ በእውነት አንቺን የሚያክል ማንም የለም ማለት ነው። እና እንግዲህ ለሰፕራይዙ ለማታው ምን እንደሆነ በጣም ነው የጓጓሁት። ጠላቶች እንግዲህ አንገታቸውን የሚደፉበት፣ የሩታዬ ወዳጅ አድናቂዎች እህት ወንድሞቿ የሚደሰቱበት ነው። አብርሃምን በዚህ ይደሰታል። እንግዲህ ከፈዘዘበት ዛሬ የሚድንበት ዋናው ቀን ነው ማለት ነው። አብርሃም አልደነዘዘም፣ አልፈዘዘም፣ ድግምት አልተደረገበትም። በነገራችን አውቆ እንደሆነ ገብቶናል። እንግዲህ እንደ ቀልድ 500K ገብቷል። ሩታዬ የሚያ 300 ሄዳለች። ሄርሜላም ወደ 100 ምናምን ወደ 100 እየተጠጋች ነው። እንግዲህ 97 ላይ ነው ያለችው ማለት ነው። እና ገፋ ገፋ አርጓቸው ድራማቸውን እንዲተዉ ማለት ነው የምፈልገው። ውድ ጋይሶቼ ሰላማችሁ ብዝት ተረፍ ይበል። አብሶ መዳብ ቤት ያላችሁ እህቶቼ ቁም ነገር እውነት ነው የምላችሁና ለራሳችሁ አስቡ፣ ለራሳችሁ ኑሩ፣ ለራሳችሁ ተጨነቁ። ገና ለማንም ተራ ዩቱበር እያላችሁ ዝም ብላችሁ ቲክቶክ ላይ እየወጣችሁ አማረብን እያላችሁ አትነፋረቁ። ነገ እናንተም ህይወት ይኖራችኋል።
ነገ እናንተም ባል ይኖራችኋል፣ ልጅ ይኖራችኋል። የእናንተ ፎቶ እንደዚህ በየቲክቶኩ እየታየ እያለቃቀሳችሁ ማለት ነው። እና ምን ሞቶባችሁ ነው ብትባሉስ? ለዩቱበር ነው ዩቱበሮችን ስለምናደንቅ ነው ያለቀስ ነው ብላችሁ ልትሉ ነው? ለራሳችሁ ልታፍሩ ይገባል ብዬ ነው የማስበው። የመጣ ነው ብር ፈልገን ነው እንጂ ገና ለዩቱበሮችን ማድነቅ፣ መውደድ፣ ላይክ፣ ቪዲዮቸውን ማየት በቃ እንዲቆጥርላቸው በዚህ መደገፍ እንችላለን። ሌላ ግን እነሱን ሰፖርት እያረጋችሁ እያለቀሳችሁ የምትነፋረቁ እህቶቼ እውነት አደብ ልትገዙ ይገባል። እኛ የራሳችን ቀዳዳ አልሞላም። ለራሳችሁ ኑሩ። ነገ ብትታመሚ ምን ብትይ ድምፅ የሚሆንልን ሌላ ግለሰብ ነው እንጂ አሁን ያለቃሽለት ዩቱበሮች አይደሉም ማለት ነው። እና ስለዚህ ለራሳችሁ ማወቅ አለባችሁ። የመጣ ነው ለሌላ አላማ፣ እዚህ ጋር ግን እየፈጸምን ያለ ነው ሌላ ስራ ነው ማለት ነው። ይሄ ተገቢ ነው ብዬ አላምንበትም። እኔ እንደ አንድ ተመልካችም እንደ አንድ መዳብ ቤት እንደሚሰራ ሴት እህት ማለት ነው። በተረፈ ፈጣሪ ጠብቃችሁ፣ ኃይል ጉልበት ይሁናችሁ፣ ጤና ይስጣችሁ ማለት ነው ፈልገው። ሰላም ለኢትዮጵያ፣ ሰላም ለሀገራችን ይሁንልን። ወዳችኋለሁ። በላይክ በሰብስክራይብ ቪዲዮን ጀምሩ ባይ